የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ እኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለምን የሚቀድስ ደም ነው ይዞ የመጣ። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለው። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮን ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንትወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌለኛ ወንጌላዊ ሆነናል ሆነናል። እና ቢያንስ ዘረኝነት ይልቀቀ፣ መንደረኛነት ይልቀቀ። መንደረኛ እንደረጀት ይቆጥራል ክርስቶስ። እስቲ እግዚአብሔር ያሳያችሁ። አሁን አንዱ ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ የእግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ ነው። የአንዱ ቄስ አጃቢ ያለው፣ የራሱ ቄስ አጃቢ ያለው፣ ያም ወገኑ ወይ ጉድ! እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደ ተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነግቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን
የተናገርኩም የወቀስኩም እኔኑ ራሴ ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አለ። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለብን። እና ዛሬ ምን እላችኋለሁ? መጽሐፍ የሰላም ወንጌል ዘብ እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይም ይቅርታ በዚያ በሌለኝ ሳይንስ ስለምንልፋለሁ እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታል እያለ መዶለት። ለምን ታንገለጉ አሕዛብ እያለ ራሱ ያንገለገው ራሱ ዶለ። አሕዛብ ለምን ዶለቱ ብሎ ይደግማል፣ እሱ ግን ይዶልታል። ለምን ትዶልታለን? የካህን ምክሩ ሰንሰለት ማሰሪያው አሸት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ቄስ ገሌን እንዲያደርግ ሲባል ኦራኒ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል፣ መልሶ ራሱ ነገር ይሰራል። ይሄንን አድማ ጥርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ። ግድ የላችሁም። ኧረ እኔ ከፈለጋችሁ የእኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ